ቦታ ላይ ተገኘ። ምንድነው ፈንታ ፈጠር አንተ ፈልገኝ መጣ እንጂ እኮ ነው ፈልገኝ አይደለም። ምን ነው እኔን ለማፈላለግ ላይ ታች ስትላ ነበር። እኔ ያልኩኝ አንተ ፍለጋ ላይ ታች ምን ሰማል አንተም ማግኘት ከፈለኩ ሰከንድ ያውስ። ስለዚህ ልሂዳ ፈልጋ አግኘኝ። ደግሞ ባለፈው ሳምንት የላካቸው ሴቶች በጣም ቆንጆና ጣፋጭ ናቸው። አንተ አዘጋጅ፣ እኔ ወስዳቸዋለሁ። ስለምን ሴቶች ነው የምታወራው አንተ? ቆይ አንተ እዚህ ቦታ እንዴት ነው የተገኘው? እንዴትም ልገኝ እንዴት? እሱን ለአንተ ማብራራበት ሰዓት የለኝም። የቀጠርከኝ ቢበዛ ለ15 ደቂቃ ብለህ ነበር። እሱን ደግሞ ተጠቅመህ ጨርሰዋል። የምፈልገው ሰው አንተ እንደሆንክ እየነገርከኝ ነው። ምን ነው አንተ የምታውቀው ናታን ናኤፍ መሆን አይችልም? አይ እሱ ሊሆን አይችልም። ያ ፈሪ ናታን አገር ያንቀጠቀጠው ናኤፍ ብቻ ስሙ ለውጥ ያመጣል። እሱ መሆን በፍጹም አይችልም። ለምን? ለአመታት ስር ተደብቄ ስላላወቅኸኝ ተናደድክ እንዴ? እኔ ካንተ በላይ ሆኜ ማየት ለአንተ ሽንፈት ማለት ነው። ስለዚህ ስሬን እየተከተልክ ተበለሽ አንተ ነህ ማለት ነው። ቆይ አልገባኝም። አንተ ውሻ ከኤፍራታ ጋር የተጫወታችሁብኝ ነው እንዴ? አንተ ነህ አይደል እኔን አግብታ እንድትሰለኝ እያረከተለ? እኔ ኤፍራታን ከረሳኋት ቆይቼ ከኔ ይልቅ አንተ መርጣ ሄዳለች። እኔ አሁን አዲስ ህይወት ጀምሬያለሁ፣ አዲስ ፍቅረኛ። አንተ የኔን የሆነ ሁሉ ነገር መውሰድ ትወዳለህ። ስማኝ፣ ወደ አዲሷ ፍቅረኛ እጠጋለሁ ብትል ሁሉ ነው የምወስደው። እንደዚህ ቀደሙ በሴቶችና በተወሰነ ኮኬን ብቻ አልፈታ። ስለዚህ ስራዬን እየተከተልክ ታበላሽው አንተ ነህ ማለት ነው። ለበቀል አልገባኝም። አንተ ውሻ ከኤፍራታ ጋር ሆነህ እየተጫወታችሁብኝ ነው እንዴ? እኔን አግብታ እንድትሰለኝ ያረከት አንተ ነህ አይደል? አሁን ፊት ለፊት የቆመው ናታን ናኤፍ ነው። ናኤፍ ደግሞ የማንም እርዳታ ያስፈልገው፣ ሁሉንም ራሱ ማድረግ ይችላል። አንተ ደደብ ቆንጆ ልጅ ማድረግ ይቻልከው ማን ነው ከጀርባ አብሮ ያለው? በዚህ ሁኔታ በመልእክተኛ እንደላከው አብሮ የመስራት ሀሳብን የተወከ ይመስለኛል። ናኤፍን እንጂ ናታንን አገኛለሁ ብለህ አላሰብክም ነበር። በህልምም በእውንም እንደዚህ የሚፈታተነኝ ናታን ነው ብለህ አትጠብቅ። አሁን በቃ ስራ አለብኝ ልሂድ። የእውነት ናኤፍ የሚባለው ትልቅ የቢዝነስ አንተ ከሆንክ አብሬ ለመስራት ዝግጁ ነኝ። ነገር ግን ያ ፈሪ ናታን በፍጹም እሱ መሆን አይችልም። እሱን በሂደት የምናየው ይሆናል። ለማንኛውም ከኔ ጋር የመስራት ፍላጎት ካለ ማሟላት ያለበት ክራይቴሪያዎች አሉ። እሱን ከሰዎች ጋር መጨረስ ትችላለህ። ሄሎ ታሪኩ፣ እባክህ በፍጥነት ወደዚህ ትመጣ። የዲያራ እናት ምን አይነት ስራ ትሰራለህ ነበር ያሉት? ተነጋግረን የጨረስን መሰለኝ አቶ ናታን። አይ ያው ያሉት ሀሳብ ጥሩ ቢሆንም በመጀመሪያ ይሄን አንተ ታንተ የምነው ከሄድክ በኋላ ምንድን ነው የመለሰን? ይቅርታ ግን የወሰንኩት ውሳኔ በጣም የተቻኮለ ውሳኔ ነው። እኔ ምንም አይነት ወንጀል መስራት አልፈልግም። ለዲያራ ስለ ስራው ምንም አልነግራትም። ስለሰጠሽኝ እድል ግን በጣም አመሰግናለሁ። ቆይ የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም? የእሱ የበላይ ሆነ መታየት አትፈልግም? ያፌት እኮ የኔም ያንተም የጋራ ጠላታችን ነው። አሁን ላይ ደግሞ እኔን ለመጣል እየታገለ ያለ ተቀናቃኝ ነው። እኔ ከያፌት ጋር መጣላት አቅም የለኝም። አጠገቤ እንዲደርስ አልፈልግም። እኔም አጠገቡ አልደርስም። እሱን አውቄያለሁ። ስለአንተ ማጣራት ያለብኝን ነገር በሙሉ አጣርቻለሁ። እርግጥ ነው አንተ በጣም የተጎዳ ልጅ ነው። ምንም ነገር ቸኩለህ አትወስን። በቃ ለአንተ አሁን የሚያስፈልግህ ስልጣንና ገንዘብ፣ እሱን ደግሞ ይሰጣል። ያፌትን አይደለም ዓለምን መጣል ትችላለህ። እኔ እኮ ራሴን አጋልጬ ለአንተ ያሳየውክ ስላመንኩብህና አብረን እንደምንሰራ እርግጠኛ ስለሆንኩ። እውነት እኔ ያፌትን መጣል ይችላል? በሚገባ። አንተ ብቻ እኔ ያልኩህን ነገር ማድረግ ብቻ። ከዛ ያፌትንም ዓለምንም በቁጥጥር ስር ታደርጋቸዋለህ። እህትን ቢሆን እንደዚህ ዝቅ ብላ ትስራ። ተቀጥራ ሳይሆን ቀጥራ የራሷን ቢዝነስ ከፍታ ማሰራት ትችላለች። እውነት እኔ ይህን ሁሉ ማድረግ እችላለሁ? ከዚህ በላይ ሁሉንም ነገር ማድረግ ትችላለህ። ስለ ሁሉም ነገር የሚያስተምሩ ሰዎች አሉ። ማን እንደሆንክ ሳያውቁ ከሰራተኞች ጋር ተገናኝተህ እንዴት እንደሚሰሩ ታያለህ። በስም እንጂ በአካል ሳያውቁ እንድትሰራ እናደርጋለን። እዛ የኛ ሰዎች አሉ። ያ ደግሞ ለአንተ ነፃ ሆነ ስራህን እንድትሰራ ያደርጋል። ያ ማለት እንደ ሰላይ ነው ማለት? አሰራሩን እስከምታውቀው እየሰራ ትሰልላለህ። ከዛ በፊት ግን አንድ ነገር ማድረግ አለብህ።
ሐረግ 92 ተለቀቀ። ያፌትና ናታን ወንድማማቾቹ ፊት ለፊት ተፋጠጡ። ቢኒን ልታየው ብትሄድም ምን ልታረጊ እዚህ ድረስ መጣሽ? ከፊት ሄጅልኝ ብሎ አሁንም በድጋሚ ያመነጫጭቋታል። እናም የተፈጠረውን ነገር ሁሉ እሷ እንዲደበደብላት እንዲያዘዘችና እሱም እንዴት ተደበደበ ባቤል እንደዚህ እንዳስደረገችው ነግሯታል። ውሸት ነው እውነት አይደለም በይኝ፣ እኔ አንቺን አምንሻለሁ። እውነት ካንቺ ጋር ካለች ዘወር በይልኝ ከፊቴ፣ ከቁስሉ የበለጠ ልቤን አታቁሲው፣ በመውደድ ነው ወይ ሁሉ የደረሰብኝ ብሎ እሷ ጋር ሲጨቃጨቁ እንግዲህ አቤል መጥቶ አልበቃህም እንዴ የተወሰደው እርምጃ አሁንም ድጋሚ ፈልገህ ነው ብሎ ሌላ ጸብ ተፈጥሯል። እንግዲህ እዚህ ነገሮች እንደጠበቀቻቸው ሳይሆን ከጠበቀችው በላይ ውስብስብ ወጥቷል። ኤፉም ዋጋ የከፈለችለት ህይወቷን ፍቅሯን ያጣችበት ትዳርም እንግዲህ እንዳልሆነ ሆኗል። ምክንያቱም እነሱ እሷ ዋጋ የከፈለችለት ዶክሜንት አቤል እጅ ገብቷል። አቤል ደግሞ በተራው በዚህ ዶክሜንት ጽን የኔ ካልሆንሽ እያላት ነው። ሰላም ሰላም፣ ውድና የተወደዳችሁ ከመንገ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። እንግዲህ በባለፈው ክፍል እንደተመለከትነው እዛ ቦታ ላይ ናታንና ያፌት ፊት ለፊት ተገናኝተው ነበር። እንግዲህ ናታን ፊልዛ ቆሞ ቢጠብቅም ያፌት ደግሞ ናታን በፍጹም ይሆናል ብሎ የተቀጠረውን ሰው መገመት ስላልቻለ እየተሽከረከረ ነበር። እናም ያፌትን እየጠበቅ ነው ቢለውም ብሎት ይሄን ድምጽ አውቀዋለሁ፣ አዎ ታውቀዋለህ ብሎ ፊት ለፊት ሲዞርለት ያፌት ናታን እንደሆነ ሲያቅ ደግሞ አንተ ምን ልታረግ እዚህ ምን አባክ ልታረግ ተገኘህ ቢለውም እኔ ቦታ ላይ ነው የተገኘሁት ብሎታል። አንተ ደግሞ እዚህ ምን ታረጋለህ ሲለው በድጋሚ ቀጠሮ እንዳለውና እሱ ደግሞ ሲፈልገው ሲያፈላልገው የነበረው ሰው እሱ እንደሆነ ሲነግረው በፍጹም እንደማይሆን ነግሮታል። እንግዲያስ አንተ የምታሳድደው ያፌት ከስር ሆኖ የነበረው ከስር ከጥላ ስር ስለነበረ ስትነቃ የነበረው ናታን ይሄውና አሁን ፊት ለፊት የቆመው ይሄ ናታን ሳይሆን ናኤፍ ነው ብሎ ነግሮታል። ናኤፍ ዓለምን ያንቀጠቀጠው ናኤፍማ በፍጹም ያፈሪው ናታን ሊሆን አይችልም ብሎታል። እንግዲህ እሱን እንደሆነ ሁሉ ነገሮች በመልካቸው በዛው ባሉበት እንደማይቀሩ እንደሚለወጡ ነግሮታል። ያፌትም በፍጹም ማመን አቅቶታል። ናታን እንግዲህ ናኤፍ እንደሆነ ደጋግሞ ቢነግረውም በፍጹም አንተ ናኤፍም መሆን አትችልም፣ ያፈሪ ናታን ናኤፍም መሆን አይችልም ብሎ ነገሮችን በቃ እንግዲያስ ካልፈለከኝ እኔ የማይፈለከኝ መስሎኝ ካልፈለከኝ እንደውም ቀጠሮም የነበረው ለ15 ደቂቃ ነበረ። 15 ደቂቃውን ደግሞ ተጠቅመህ ጨርሰሃል። በቃ ካልፈለከኝ ብሎ ሊሄድ ሲል እናም እንግዲህ ስለሚያቀርባቸው ሴቶችና ጥሩዎችና ጣፋጮች እንደሆኑ እሱ እያቀረበ እሱ እንደሚረከበው ነግሮት ሊሄድ ሲል እንደገና ሊያናግረው ፈቃደኛ ሆኗል። እውነት የዓለምን የሚያንቀጠቅጠው ናኤፍ ባለ ቢዝነሱ አንተ ከሆንክ ካንተ ጋር ለመስራት ፈቃደኛ ነኝ ብሎታል። እየተናደደ እየተቃጠለ ቢሆንም እስከ ዛሬ ድረስ አንተ የኔ የሆነን ነገር እየቀማ በመቀማት ነበር። አሁን ላይ ግን አዲስ ህይወት ጀምሬያለሁና አዲሷን ፍቅረኛዬን ወስዳለሁ ብትል እኔ አንተና ያድርገኝ ብሎታል። እና አሁን ላይ ያፌት ነገሮቹ እንዳልጠበቃቸው ስለሆኑ ኤፉ ምናልባት ለስለላ ይሆን እኔን ያገባችኝ በኤፍራታ ምክንያት ይሆን እንደዚህ ያደረገኝ፣ ኤፍራታ እውነት ለስለላ ነው የገባችው ወይስ እሱን ለመጠበቅ ነው ብሎ ውስብስብ ያለ ሀሳብ ውስጥ ገብቷል። እናም እንግዲህ ናኤፍ እሱ እንደሆነና ከሱ ጋር መስራት ከፈለገ ደግሞ ቅድመ ሁኔታ ስላለው ቅድመ ሁኔታውን ከሱ ሰዎች ጋር እንዲጨርስና ከዛ በኋላ ስራውን መጀመር እንደሚችሉ ነግሮት ነገሮች ድራማ ወከፍና ዝቅ እንደሆኑ አሳይቶት በድራማ መልክም ገልጾለት ሄዷል። ያፌትም የበለጠ ተናዷል። ይሄ የማይረባ በኤፍራታ ምክንያት እቺ የማትረባ ኤፍራታ ትሆናለች እያለ እንግዲህ አሁን ላይ ለውሳኔ ግራ የተጋባ ትርምስምስ ያለ ነገር እየተሰማው ነው ያለው። እናም ኤፍራታ ጋር እየተጫወታችሁብኝ ነው እንዴ ቢለውም ኤፍራታ አንተም መርጣት ሄዳለች። እሷ ጋር ያለው ነገር ከተረሳ ቆይቷል። አሁን ግን አዲስ ህይወት ጀምሬያለሁ፣ አዲሷ ፍቅረኛ ያጠገብ ግን እደርሳለሁ ብትል ብሎት አሁንም ማስጠንቀቂያ ሰጥቶት ሄዷል። ግን እንደዚህም ቢለውም ያፌት ያው አርቆ ተጠራጣሪ ስለሆነ አልተዋጠለትም። እናም እንግዲህ እንደዛ ብሎ ጥሎት ሄዷል። ይህን ስራ የጀመረበትም ምክንያት ለሱ ናታን የተጎዳና የተገፋ ሰው ስለሆነ ፍቅሩንም የተቀማ ስለሆነ እሱንም
ስለዚህ ያፌትን ለመጣል ግዴታ ስልጣንና ሀብት እንደሚያስፈልገው ወይዘሮ ትዝታ አጥብቃ ነግራው ስለነበረ ያኔ የወንጀል ስራ እስከሆነ አልሰራም ይቅርብኝ ብሎ የረገጠው ስራ ቢሆንም ግን አጥብቃ ነግራው ስለነበረ የዛሬውን ሁኔታውን ስላየ ፈገግ እያለ በትውስታ አስታውሶታል። እንግዲህ ናታን በዚህ መልኩ ስራውን ጀምሯል። ወይዘሮ ሉሊት አሁን ላይ አለቃዋ ደውሎ ያፌትን ናታንን እንዲትከታተል እያንዳንዱን እርምጃ እንዲታሳውቀው ነግሯታል። እና እንደዛ ካልሆነ ግን የጣቷ መቆረጥ ሳይሆን አንገቷንም እንደሚጨምርላትም ጭምር ተናግሯል። አሁን ላይ ቤዝ ከአዲሱ ፍቅረኛዋ ጋር ፏፈንተሽ እያለች ነው። እናም እንግዲህ ፂ ደግሞ አሁን ላይ ያለችበት ሁኔታ እጅግ በጣም ከባድ ነው። ምክንያቱም ቢኒን ውጭ ላይ አጊታው ደህና መሆኑ አስደስቷት ፈገግ ብላ ሳጨርስ ልንካ እያለች ስትንቀጠቀጥ ያለውን ነገር እውነቱን ማወቅ ፈልጎ ከሱ አንደበት እንዲሰማ ፈልጎ ውሸትም ነው ካልሽኝ ውሸት ነው በይኝ፣ እውነትም ከሆነ ያለውን ነገር አሳውቂኝ፣ በዛ በማይረባ ተቀይርኛለሽ ብዬ ግን አንድም ቀን አስቤ አላቅም ነበር። እንደዚህ ካስተረክሽ በኋላ ደግሞ አሁን ምን ልታረጊ አጠገቤ መጣሽ እያለ ልክ እሷ እንዲያስደበደበችው አቤል ያለውን አምኖታል። እናም እንግዲህ ውሸት ነው በይኝ፣ ውሸትም ከሆነ ውሸት ነው ካልሽኝ እኔ አንቺን የበለጠ አንቺን አምናለሁ ቢላትም እሷ ግን እውነት ነው ውሸት ነው ብላ ሀሳቧን እንኳን መግለጽ አልቻለችም። ለኤፍራታ ደውላ ያለውን ጭንቀቷን ብታጋራትም እንግዲህ አሁን ላይ ያለው ነገር ደግሞ የበለጠ የተወሳሰበ ነገር ሆኗል። እናም በዚህ ሁኔታ ላይ እየተጨቃጨቁ ሳለ አቤል መጥቶ የባለፈው አልበቃህም፣ አሁንም ሁለተኛ ፈለግ፣ ከዚች ልጅ ራቅ ብሎት አንተ ማትረባ ወንድ ሆንክ መስሎ ነው፣ ወንድ ከሆንክ ሱሪ ታጠቅና ከፊት ለፊት የግጠመኝ ከጀርባ ሳይሆን ብሎት እንግዲህ ሊደባደቡ ሲሉ ባካቸው ተው ብላ ለቅሶን ብቻ ምርጫ አድርጋለች። ቢኒ የጠየቃትንም መመለስ አልቻለችም። ቢኒም ቤት ከገባ በኋላ የበለጠ ተናዷል። ያለው ነገር መጀመሪያ ላይ በአይን ሲያያቸው የነበረው እንደገና አቤል የነገረውንም ጭምር አርጎ አንድ ላይ ሲያሰላስል እውነት ስለመሰለው የበለጠ ተበሳጭቷል። እንግዲህ ቤዝም ከአቅሟ በላይ ስለሆነ በቃ ከዚህ በኋላ ተስፋ የቆረጠችም ትመስላለች። እንግዲህ ገኒ አሁን ላይ ባትናገርም ባትንቀሳቀስም ከበፊቱ ግን የተሻለ ለውጥ አላት። ቢኒም የኔ ነገር አያሳስባችሁ ብቻ ገኒ ትዳንልኝ እንጂ እያለ ነው። ለኤፉ ደውላ ኤፉዬ በቃ እኔ ከዚህ በኋላ ምንም መኖር አያስፈልገኝም እያለች ተስፋ እንደቆረጠች ነግራታለች። እናም ደግሞ እሷም ዋጋ የከፈለችለት ጭምር ሳይቀር ገደል እንደገባም ነግራት ነበር። እንዲገናኙ ጠይቃት እንግዲህ የተገናኙበት ቦታ ላይ ሲያወሩ እሷ የደከመችበትም ሁሉም ሰው የደከመበት እሷ ዲያኪን ለማዳን ለማትረፍ ብላ ያረገችው ነገር ዋጋ እንዳስከፈላትና ወንድሟንም ቢኒንም እንዲያሳጣት ተናግራለች። ኤፉም ጥብቅ አርጋ ስትጠይቃት እንግዲህ ምን እንደተፈጠረ ኤፉ ዋጋ ከፍላ ህይወቷን ፍቅሯን ያበላሸችበት ዶክሜንት አቤል እጅ እንዳለና በአቤልም በወንድሟም እንዲያስፈራራት ተናግራለች። ኤፉም ይሄን ስሰማ እስከ እኔ ስንት ዋጋ የከፈልኩበት እንደዚህ ይሆናል፣ አሁን በምንድነው ማስተካከለው እያለች እያለቀሰች ተመልሳ ሄዳለች። ያፌትም ስለ ኤፍራታ እንግዲህ እየመከረ ያለው ምን ማድረግ እንዳለበት ምን ባረግ ይሻላል እሷ ከሆነችስ ቢልም እንግዲህ ታሪኩም እሷ ጺን ወይ እንያዝና እናስፈራራው እንደ ሲል በጺ ማንም ሰው እንደማይጠራጠርና እሷን መናገር ማሰብ ራሱ እንደማይቻል ደጋግሞ ተናግሯል። ጺ ብቸኛዋ እህቴ ያለችኝ እምላት ጺ ናት። ስለዚህ ሁለተኛ ይህን ሀሳብ ካነሳ ራሱ ገላለሁ ብሎታል። የራሱ ሰው የሆነውን ታሪኩን ሳይቀር እና በዚህ እንዳትደራደር ሲል ጺ እህት ስትሆን እኮ ናታንም ወንድምህ ነው ሲለው ናታንማ ጠላቴ ነው የሱ ወንድምነት እሱን ወንድምህ አትበለኝ ስሙን አትጠራብኝ ብሎታል። የሱ እናት ነፍሰ ጡር እንደሆነች ሲያቅ ተለያይቼ እመጣለሁ ብሎ ለሱ እናት ተናግሮ ሲሄድ የናታን እናት ደግሞ ነፍሰ ጡር እንደሆነች ስትነግረው አባትየው የያፌትን እናት አልፈልግሽም ብሎ እንዴት ተመለሰ ተናግሯል። እናም ስለዚህ ጥላቸው ገና ከልጅነት አብሮ ያደገ ስለሆነ እሱ ባይረገዝ ኑሮ አባቴ ጥሎኛ ይሄድም ነበር ብሏል። ስለዚህ እሱን ወንድም ብላ አታንሳብኝ፣ ሁለተኛ እሱን ወንድም እንደዛ መትል ከሆነ ጸቡ ከኔ ጋር ነው ብሎ ማስጠንቀቂያም ሰጥቶታል። እና ታዲያ ምን እናደርግ ስለ ኤፍራታ እያሉ ሀሳብ ላይ ናቸው። እንግዲህ ለዛሬ የነበረን ቆይታ ውድና የተወደዳችሁ ይህን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።